አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ በመግቢያው ላይ ያያችሁት እንግዲህ ማምሻውን በዋይት ሃውስ በተደረገ በኮረስፖንደንትስ ዲነር ላይ የተፈጠረ የግድያ ሙከራ ነው። ለሶስተኛ ጊዜ መሆኑ ነው። እንግዲህ ፕሬዚዳንት ትራምፕ ሰርቫይቭስ ሰርድ አሳሲኔሽን አቴምፕት ማለት ነውና ለሶስተኛ ጊዜ ሰርቫይቭስ ማድረግ ችሏል ማለት ነው። ዶናልድ ትራምፕ በተደረገበት የግድያ ሙከራ እውነት ነው። እውነት የምር እየተደረገበት ነው። ሰው እንግዲህ ባለፉት ዓመታት ላይ ሲደረጉበት የነበሩትን እነዚህ ሁለት አሳሲኔሽኖችን አይተናል። ፎልስ መሆናቸውን፣ ውሸት መሆናቸውን፣ ስቴጅድ መሆናቸውን። ይሄኛው ደግሞ ከራሳቸው አፍ ትሰሙታላችሁ። የተዘጋጀ የተቀነባበረ እንደነበር ማለት ነውና እንግዲህ ሰስፔክቱ ተጠርጣሪው ጩቤና ሽጉጥ ይዞ ነበር በዚህ በዋይት ሃውስ ኮረስፖንደንትስ ዲነር ላይ የተገኘው። በኋላ ላይ ግን ምንም አይነት ጉዳት ሳያደርስ ተይዟል። እና ከዚህ ሰው ጀርባ ማን ያለው? እሱስ ማን ነው? እንዲሁም ደግሞ ይህ ነገር ስቴጅድ ነው ወይ የሚለውን አያይዘን በመረጃና በማስረጃ እናየዋለን። በጣም ኢንተረስቲንግ የሆኑ ነገሮች አሉ። ዝም ብላችሁ እናንተ አብራችሁን ቆዩ። የሚገርም ነገር ነው ማሳያችሁ። መርሃ ግብሩ ላይክ አድርጉት። የዴይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡ ነው። ካሮሊን ሌቪት እንግዲህ ግልጽ አድርጋው ነበር ከመጀመሪያውንም ጀምሮ በፎክስ ኒውስ ላይ ቀርባ ስትጠየቅ ማለት ነው ይሄ ነገር ስቴጅድ እንደሆነ እንግዲህ ከአፏ ወጥቶ ነበር። እንዴት ወጣ አሳያቸዋለሁ። እቺ የዋይት ሃውስ ፕሬስ ሴክሬታሪ ወይንም የዋይት ሃውስ የፕሬስ ጸሐፊ ዛሬ ምሽት አለች there will be some shots fired tonight ትላለች። ኢማጂን በጣም የሚገርም እኮ ነው። ተኩስ እንደሚኖር ቢፎር ዲነር ተናግራ ነበር ማለት ነው። ይሄው ስሟት። He is ready to rumble. I will tell you, this speech tonight will be classic Donald J. Trump. It'll be funny, it'll be entertaining. There will be some shots fired tonight in the room. So everyone should tune in. It's going to be really great. I'm looking forward to hearing it. በቃ እዚህ ጋር እኮ ያልቃል። ጌም ኦቨር ማለት ነው። ስቴጅድ እንደሆነ የዋይት ሃውስ ፕሬስ ሴክሬታሪዋ ጨረሰችው ማለት ነው። ካሮሊን ከዚህ በላይ ምን ትበል? there will be some shots fired tonight አለች። ፎክስ ኒውስ ላይ ነው ይሄን ያለችው። ኧረ እነ ፎክስ ኒውስ እነ ሲኤንኤን የሚሰሩት ነገር አሳያቸዋለሁ። ጉድ ነው የምትሉት። ስለዚህ በዛሬ ምሽት የጥይት ድምፅ ተኩስ እንሰማለን አለች። ሰማን። ይሄ ቢፎር ዲነር ነው። እህት ወንድሞች የገባቸው አይደለ? እንዲህ ብላ የተናገረችው ማለት ነው። ስለዚህ ስክሪፕቱን ታውቀዋለች። ስቴጅድ እንደሆነ ግልጽ ነው ማለት ነው። እና በመሃል የዶናልድ ትራምፕን ስም ስታነሳ ይህንን የእጅ ሳይን ወይንም የእጅ ምልክት ታሳያለች። የ66 የእጅ ምልክት ማለት ነው። ስለዚህ አቀናባሪዎቹ እነሱ እንደሆኑ ግልጽ ምልክት እየሰጠች ነበር። እንዲሁም ይውላችሁ በጣም ሌላው ኢንተረስቲንግ የሆነው ነገር ምን መሰላችሁ? ሲኤንኤን ከሁለት ቀን በፊት ማለትም አፕሪል 24 2026 ይላል። ያው አንደርላይን የተደረገበትን ይዩት። ስቴጅድ ይላል እንዲሁም በትልቁ አይደለ? how would an assassination attempt be staged ብሎ ጥያቄ ምልክት ያደርጋል። ዘገባው ስለማን ነው? ስለ ትራምፕ ከሁለት ቀን በፊት። ስለዚህ ስቴጅድ የሆነ አሳሲኔሽን እንደሚመጣ እየነገሩ ነው። ኧረ እሱ ብቻ አይደለም፣ ሌላም ልጨምርላችሁ። የራሱ የሲኤንኤን ዘገባ ማለት ነው። ቢፎር ከኮረስፖንደንትስ ዲነር በፊት ማለት ነው። ይሄን አየን አይደለ? ደግሞ ቀጣይ የሲኤንኤንን ከሰዓታት በፊት የተዘገበውን ላሳያችሁ። ምን ይላል? አንደርላይን ያረኩበትን አንብቡት። ኤክስፔክት the unexpected for Trump's first White House correspondents dinner as president። እንግዲህ የመጀመሪያው የራት ምሽት ነው ለትራምፕ ማለት ነው። ዋይት ሃውስ ውስጥ የኮረስፖንደንትስ ዲነር ማለት ነውና ሄድላይኑ ግን ምን ይላል? ኤክስፔክት የሚጠበቅ እና አንኤክስፔክትድ ነገር
ይጠበቅ ነበር ማለት ነው። የማይጠበቅ ነገር ይጠበቅ ነበር በዚህ ዲነር ላይ ማለት ነው። መጀመሪያ ፕሬስ ሴክሬታሪዋ ካሮሊንን አየን። ሻትስ ይኖራል አለች፣ ፋየርድ ይኖራል አለች። ከዛ በኋላ ሲኤንኤን ከ2 ቀን በፊት ስቴጅድ የሆነ አሳሲኔሽን እንደሚመጣ ነገረን። ከዛ በኋላ ከሰዓታት በፊት ይሄ ኢራት ከመደረጉ በፊት ደግሞ ኤክስፔክትድ አንኤክስፔክትድ የሚል ሄድላይን አሳየን ማለት ነው። ምኑ ነው አንኤክስፔክትድ? የትራምፕ ፌክ አሳሲኔሽን ማለት ነው። እንግዲህ እንዲህ ምለው ዝም ብዬ አይደለም፣ በመረጃና በማስረጃ ነው። እነዛን 3 ነጥቦች አየን። ስለዚህ አሁን ደግሞ እስቲ እንግባ ወደ ፕሮግራሙ። ፕሮግራሙ ከተጀመረ በኋላ ምንድን ነው የተፈጠረው? ይኸውላችሁ ኦዝ ፓርላመን የተባለ አንድ አይሁዳዊ አለ። እንግዲህ የማጂክ ትሪክ እያደረገ ነበር በሜላኒያ ትራምፕ እና በዶናልድ ትራምፕ መካከል ሆኖ። በዚህ በኩል ደግሞ እንደምታዩት ነጭ ጸጉሯ ማነች? ፕሬስ ሴክሬታሪዋ ካሮሊን ነች። ቅድም የተናገረችው ሻትስ ኤንድ ፋየርድ ይኖራል ዛሬ ምሽት ያለችው ማለት ነው። እና ይህ ማጂሽያን እንግዲህ ትራምፕም እንደ ማጂሽያን ነው የሚቆጠረው። በመካከላቸው ሆኖ ማጂክ ትሪክ ሲያሳይ ነበር፣ ሲያዝናናቸው ነበር። እና ኦዝ ፓርላመን ኦልሶ ናውን አስ ኦዝ ደ ሜንታሊስት እያሉ ይጠሩታል። አያችሁ፣ ፎሎ ደ የሎ ብሪክ ሮድ ማለት ነው። ያን ፊልም አይታችሁታል አይደለ? ኦዝ በቃ ጠንቋዮች ናቸው፣ ዊች ክራፍት ማለት ነው። እና እዚህ ጋር እያስደመማቸው እያለ በድንገት ቀድማ ፕሬስ ሴክሬታሪዋ የተናገረችው ነገር ይፈጠራል ማለት ነው። ሻትስ ፋየርድ ይሰማሉ። እንዲሁም በመሃል ምንም በቃ ሳይደነግጥ ሲታይ የነበረው ሮበርት ኤፍ ኬኔዲ ነበረ። ምንም ከቨሩላ አልተደረገም። ምክንያቱም ቢካውዝ ሂ ሪድ ደ ስክሪፕት ያውቀዋል። አንዱ የስክሪፕት አካል ስለሆነ ማለት ነው። ገባችሁ አይደል? እህት ወንድሞች፣ ምንም ድንጋጤ አልታየበትም። እሱ ብቻ አይደለም፣ አንዳንድ ሰዎች ላይ ማለት ነው። የሚገርም ነው። እና ትራምፕ እነዚህን መልእክቶች አከታትሎ ለቀቀ። በተርታ ያስቀመጥኩላችሁ በትሩዝ ሶሻል ሚዲያው ላይ እንግዲህ የመጀመሪያው በቃ ሴክሬት ሰርቪሱ ሎው ኢንፎርስመንቱ ምናምን ዲድ ኤ ፋንታስቲክ ጃብ ምናምን ብሎ ለቀቀ ማለት ነው። አክትድ ኪክሊ ኤንድ ብሬቭሊ ብሎ ለቀቃ። እነሱን አፕሪሺየት አረጋቸው። ከዛ በኋላ ምን አለ መሰላችሁ? አንደርላይን የተደረገበትን ዩት ይኸውላችሁ። ስቴጅድ እንደሆነ ይሄ ነገር ስክሪፕትድ እንደሆነ ነው የምታዩት። ሌት ደ ሾው ጎን ኦን አለ ማለት ነው። ይቀጥል፣ ሾው መቀጠል አለበት አለና ሁለተኛው ላይ ደግሞ ሰስፔክቱ ሎቢው ላይ ጥቃት ከሰነዘረ በኋላ ወይንም ጋንፋየር ከተሰማ በኋላ ሮጦ ሊያመልጥ ሲል ከኋላ ሲተኩሱበት የሚያሳይ ቪዲዮ ለቀቀ ማለት ነው ትራምፕ። እሱን ስክሪንሻት ነው ወይንም ስክሪንሻት ነው የማሳያችሁ እዚህ ጋር። ሶስተኛው ላይ ደግሞ ሁለት እጁን ወደኋላ አጣምሮ እንደምታዩት በፎይል ከስር ተጠቅልለዋል። ከላይ ደግሞ ራቁቱን ሆኖ ይታያል ማለት ነው። እና በቁጥጥር ስር እንዳዋሉት አድርገው ነው ሲያሳዩት የነበረው። ይህ ሰስፔክት ወይንም የተጠርጣሪ ኮል አለን ይባላል። ኮል አለን ኤሊያን። ዝም ብዬ አይደለም ይሄን የምለው፣ ስለ ኤሊያን አጀንዳ እየተነሳ ባለበት ወቅት ነው እንደዚህ አይነት ነገር የተፈጠረው። ራሱ የሚገርማችሁ የናሳ ሰው ነው፣ የተማረ ሰው ነው። መካኒካል ኢንጂነር፣ ሶፍትዌር ዲቨሎፐር ምናምን እንዲሁም ቲቸር ኦፍ ደመንዝ ተብሎላ አንዴ ተመርጦ ነበር እህት ወንድሞቼ። እና ልጁ ቀላል ሰው አይደለም ልላችሁ ፈልጌ ነው። እና ትራምፕ ላይ ጥቃት ሊሰነዝር የነበረው ወይም እሱን ሊገድል የተላከው ሰው የለበሰው ልብስ ይህንን ይመስል ነበር። እስራኤል ዲፌንስ ፎርስ ወይም የአይዲኤፍ ልብስ ለብሶ ነበር ማለት ነው። ስለዚህ ከእስራኤል ጋር የተነካካ ነገር ሊኖር ይችላል። ዳትስ ዋይ ላለፉት 12 ሰዓት ይሄ ጥቃት ይሄ አሳሲኔሽን ትራምፕ ላይ ፌክ አሳሲኔሽን ከመደረጉ በፊት እስራኤል ውስጥ በከፍተኛ ሁኔታ ሰርችድ የተደረገ ሰው ነበር። ኮል አለን ማለት ነው ወንድሞቼ፣ እንደምታዩት ዴታውን። እና ምናልባት ይህ ሰው ለፌክ አሳሲኔሽን በሞሳዶች የተቀጠረ ይሆናል። ይኸውላችሁ ዝም ብዬ አይደለም ይሄን የምለው። በቅርቡ ቱ ፎርመር ሲኒየር ስፓይስ ወይንም ሰላዮች የሞሳድ ኤጀንትስ ሪቪልድ ያደረጉት ነገር ነበር። ለብዙ ዓመታት እንዴት ሲሰሩ እንደነበር ሞሳድ ውስጥ በጣም ኢንተረስቲንግ የሆነ ነገር ነው። በ60 ሚኒትስ ሲቢኤስ ላይ ቀርበው ማለት ነው። እና ማስክ አድርጎ ምናምን መነጽር አድርጎ እንደምታዩት በቃ እኛን ዓለምን ምንዘውረው፣ እኛንን ዓለምን ምንቆጣጠረው፣ እኛንን አክተሮቹ፣ እኛንን አክተርሶቹ፣ እኛንን ነገሮችን ምንቀምረው፣ የእኛ መድረክ ነች ዓለም፣
ዊ አር ፕሮዲውሰርስ ዊ አር ዳይሬክተርስ ምናምን እያለ ይናገራል ማለት ነው። እና አክተርሶቹም እኛ ነን፣ አውር ስቴጅ ነች እቺ ዓለም ብሎ ይናገራል። እና ሞሳድ ቀላል አይደለም እንግዲህ በኤምኬ አልትራ የተጠመዱ ሰዎችንም እንደዚህ ይጫወትባቸዋል ለፌክ አሳሲኔሽን ማለት ነው። እና እስቲ ይሄ ሰው የሚናገረውን ስሙት። ከሂዝቦላ ጋር በተያያዘ እንዴት ሂዝቦላ ላይ ቀምረው ምናምን እንዴት ነገሮች እንደሰሩም ጭምር ነው የሚናገረውና እስቲ ስለ ስቴጅዱ ዓለም የተናገረው ሰምተን እንመለስ። We create a pretend world. We are a global production company. We write the screenplay. We're the directors. We're the producers. We're the main actors. And the world is our stage. ሰማችሁ ታረ the world is our stage በቃ ይሄን ያልኳችሁ እና እነሱ የሚጫወቱበት ዓለም ነው ይሄ ዓለም አሁን ለጊዜው ማለት ነው። እና ሌላው በጣም ፋሲኔቲንግ ያደረገኝ ነገር ምን መሰላችሁ? በጣም በቃ ይሄ ነገር ስቴጅድ እንደሆነ ደግሞ ሌላው ማረጋገጫ ሄነሪ ማርቲኔዝ በሚባል ስም የሚጠራ ትዊተር አካውንት ወይንም ያሁኑ ኤክስ የተለቀቀ አንድ ሲንግል ፖስት ብቻ ነው የምታገኙት አሁን ብትሄዱ ማለት ነው። ምን የሚል ኮል አለን የሚል ፕሮፋይሉን በደንብ ይዩት። የዚህ ሄነሪ ማርቲኔዝ በኋላ ላይ በደንብ ስለምናይ ኮል አለን ማን ነው? እንግዲህ እኔ የለቀቀው ሄነሪ ማርቲኔዝ ነው። ዲሴምበር 2023 ጆይን እንዳረገ ትዊተርን የሆኑ ኤክስን ከዛ በ12ኛው ወር በ21ኛው ቀን በ2023 ደግሞ ኮል አለን የሚል ሲንግል ፖስት ብቻ ለቀቀ። ኮል አለን እህት ወንድሞቼ፣ ይሄ ነው አሁን ትራምፕ ላይ የግድያ ሙከራ አረገ የተባለው። የሚገርም እኮ ነው። እቺን ሲንግል ፖስት ብቻ ነው የምታገኟት። እንዲሁም እዚህ ጋር 151 ፎሎወርስ ይላል። ሰዎች ይህንን ፊጊራውት ምናምን ማድረግ ሲጀምሩ አሁን ወደ ሺህ ሁላ ገብቷል ፎሎወርሱ ማለት ነው። እና ታዩታላችሁ። ሌላው በጣም ኢንተረስቲንግ የሆነው ነገር ደግሞ የሄነሪ ማርቲኔዝ ፕሮፋይል ፒክቸር ነው። ኮል አለን ብሎ የለቀቀው የሄነሪ ማርቲኔዝ ፕሮፋይል ፒክቸር ነው። ተመልከቱት እንግዲህ ሪፕቲሊያን ወይንም ኤሊያን የሚመስል ፕሮፋይል ፒክቸር ነው ያለው እና ያ ኤሊያን ወይንም ሪፕቲሊያን የውስኪ ጠርሙስ ይዟል፣ ውስጡ መጠጥ ያለበት ማለት ነው። እና ተመልከቱ ከትራምፕ ፊት ለፊትም በሳይድ ቪው መልክ ማለት ነው የውስኪ ጠርሙሶች ቁጭ ብለዋል። አያቸው አይደል? ያ ማጂሻኑ ካጠገቡ ነው ፐርለማን የሚሉት ማለት ነው፣ ወይንም ሜንታሊስት እያሉ የሚጠሩት። ኦኬ ከዛስ የትራምፕን በተርፍ ከረባቷን ተመልክቷል። ጥቁሯ ማን አርጓታል? ይሄ ሪፕቲሊያኑ ወይንም ኤሊያኑ ሄነሪ ማርቲኔዝ ፕሮፋይል ላይ ያለው ማለት ነው። እና እሱም ጥቁር ሱፍ ነው የለበሰው፣ ትራምፕም ጥቁር ሱፍ ነው የለበሰው። የውስኪ ጠርሙስ ይዟል። ይሄኛውም የትራምፕ መድረክ ላይም የውስኪ ጠርሙስ ተቀምጠዋል። በተርፍ ላይ አንገቱ ላይ ያለ፣ ትራምፕ ላይም በተርፍ ላይ ያለ። ይኸውላችሁ ይሄ የኤሊያን አጀንዳ፣ ይሄ የሪፕቲሊያን አጀንዳ ዝም ብሎ አልመጣም። ጥቃቱን የሰነዘረው ኮል አለን አይደለ? አለን ኤሊያን። እና ሌላው ደግሞ በጣም የሚገርመው ነገር ትራምፕ ከዚህ በፊት ሂዝ ኦን ኤ ሚሽን ፍሮም ጋድ ከስር ደግሞ ኤንድ ነቲንግ ካን ስቶፕ ዋት ኢዝ ከሚንግ የሚል ፖስት ለቆ ነበር። ከኋላዋ ያለችዋን ፎቶ ተመልከቷት፣ በቀይ የተከበበባት። ይኸው ዙም ላርግላችሁ። ራሷ ሪፕቲሊያኗ ኤሊያኗ መጣች ማለት ነው። አያችሁ፣ እነዚህ አካላቶች በሪፕቲሊያንስ እንደሚዘወሩ ደጋግሜ ይነግራቸዋል። በኤሊያኖች ራሳቸው ሪፕቲሊያኖች ማለት ነው ደም መጣጭ በሆኑ አካላቶች እንደሚዘወሩ በፎለን ኤንጅልስ ወይም ፌለን ኤንጅልስ አካላቶች በእነሱ እንደሚዘወሩ ነግሬያቸዋለሁ። እና ያንን ነው እያየን ያለ ነው። ደግሞ ደጋግመው እያሳዩን ያሉት በጣም እኮ የሚገርም ነገር እኮ። ለዚህ ነው እኔ ኮንስፓይረሲ ብለው ቢጠሩትም ግን እንዲህ ያለውን ስፒሪቹዋል ኮንተንት መስራት ደስ የሚለኝ የሚያስደስተኝ ማለት ነው። ብዙ ነገር ሪቪልድ ስለሚሆንላችሁ እግዚአብሔር ስለሚገልጥላችሁ ስለሚያሳያችሁ የዲያብሎስን ተንኮል፣ ሴራ፣ ስራ ማጋለጥ ቀላል ነገር አይደለም። በዛ ውስጥ ህዝብ እንዲነቃ ማድረግ ቀላል ነገር አይደለም እና በጣም ኢንተረስቲንግ ነው። እንግዲህ አሁን የራቢት ሆሉን አጀንዳ ነው እያየን ያለ ነው ውስጥ ገብተን ማለት ነው። እና የዚህ የሄነሪ ማርቲኔዝን ባክግራውንድ ይዩት፣ የትዊተር ባክግራውንድ ማለት ነው፣ ወይንም ሄደር ኢሜጅ ማለት ነው። የጀርባውን ፎቶ እዩት። እንግዲህ በቀጥታ ፍሮም ኤ ዌብሳይት ኮልድ ታይም ማሽን ከሚባል የተወሰደ ነው። በቀይ የተከበበበትን አንብቡት። ታይም ማሽን አያችሁ አይደለ? እነዚህ ሰዎች እንዴት በቀመር እንደሚሰሩ ታይም ማሽን የሚገርም እኮ ነው። ስለዚህ ቀድመው የቀመሩት ቀድመው ፕላንድ ያደረጉት ነገር እንደሆነ ነው የምንረዳው። ታይም ማሽን የሚለው ዳትስ ዋይ ማለት ነውና ከዚህ ነገር ምንድነው የሚያተርፉት ምንድነው የሚጠቀሙት የሚለውንም እናየዋለን። ያው ይሄ ፎልስ ፍላግ ነው እንደምታውቁት። አሁን
የግድያ ሙከራ ያደረጉት ሂዝቦላዎች፣ ኢራኖች የፈለጉት ላይ ጣት ከጠቆሙ በኋላ ጦርነቱን እንደገና ለመቀስቀስ ምክንያት ሊሆናቸው ይችላል። ዲስትራክሽንም ያመጡበታል። ላክዳውንም ሊያመጡበት ይችላሉ። ከፍተኛውን አፈሳም ሊያመጡ ይችላሉ። ማይግራንትስንም ማባረሪያ መንገድ ሊሆናቸው ይችላል። ኦርዶ አብ ኬ ወይም ኦርደር አውት ኦፍ ኬዎስ ወይም ፕሮብሌም ሪያክሽን ሶሉሽን ነው ማለት ነው። ማወቅ አለባቸውና ትራምፕን እንደ አዳኝ ወይንም እንደ ሴቪየር እንድናይ ወይንም ከእግዚአብሔር እንደተላከ ሰው ወይንም በእግዚአብሔር እንደተቀባ ሰው እንዲታይ ይፈለጋል። እንግዲህ 3 ጊዜ የግድያ ሙከራ ተደርጎበት 3 ጊዜ ያመለጠ በእግዚአብሔር የሚጠበቅ ነው ምናምን የሚለው ይበልጥ በክርስቲያኒቲ ውስጥ ያጣውን አመኔታ መልሶ ለማግኘት የሚሄድበትም ርቀት ሊሆን ይችላል ማለት ነውና የሚገርም ነው። ሌላው ፎክስ ኒውስ ላይ እንግዲህ በቀጥታ የስልክ መስመር ላይ የገባችው አይሻ የተባለች ጋዜጠኛ የካሮላይን ባለቤት ወይንም ባሏ እንዲህ ያለኝ ብላ እየተናገረች ነበር። you need to be very safe you see you need to be very safe እያለ እየነገራት ነበርና እንደዛ እያለኝ ነበርና he was very serious when that said that to me በቃ በቁም ነገር ነበር ይሄንን ያለኝ and he kind of looked around the room and said there are some ብላ ልትቀጥል ስትል ኮል ድሮፕስ ተቋረጠ ማለት ነው። አቋረጡት ፎክስ ኒውሶች እና ለምን እንዲህ ይላታል ይሲ ምንድን ነው ያው ሀፕን ያደረገውን ታውቃላችሁ። ስለዚህ ጋዜጠኛዋ ተቋረጠች በመሃል ማለት ነው። እስቲ ይሄንን ቪዲዮ ላሰማችሁና እንመለሳለንና ጋዜጠኛው የሚለውንም ስሙት። ተቋረጠ ምናምን አይነት ነገር ይላል። Tell you, I was sitting next to Caroline Leavitt, the press secretary's husband. He was one of our guests. He was seated right next to me, and right as the dinner was starting, the national anthem happened, and then he kind of leaned over and said, I watched you on TV, you do a great job. You need to be very safe. And he was just very serious when he said that to me. And he kind of looked around the room and he said, there are some. Sounds like we lost Aisha's phone there. And this happens, by the way, especially when you have so many people attempting to utilize the same cell service at the same time. ያው ብዙ ሰው ስልክ ሲጠቀም አይነት ይጨናነቃል አይነት ነገር አረ እና ኤሪካ ከርክ የቻርሊ ከርክ ሚስት እቺ ዊዶ እያለቀሰች ስትወጣ ታይታ ነበር። ውሰዱኝ ወደ ቤት ነው መሄድ የምፈልገው እያለች ማለት ነው። ለባሏ ግድያ ዕለት እንኳን እንዳላለቀሰች እና ለዚህ ዕለት በደንብ እያለቀሰች ነበር። በቃ ወደ ቤት መሄድ ፈልጋ እንደነበሩ ላይ ያስታውቃል ማለት ነው ኤሪካ ከርክ። እና የሚገራርሙ ነገሮች እያየን ነበር። ይሄ ደግሞ የምታዩት ካሽ ፕቴል የኤፍቢአይ ዳይሬክተሩ ቻርሊ ከርክን ቫልሃላ እንገናኝ ያለው ማለት ነውና የሚገርም ነው የነዚህ ሰዎች ስራ። ከዛ በኋላ የትራምፕ ደጋፊዎች እንግዲህ ቱናይት ኢዝ ዋን ሞር ሪዝን ፎር ዘ ኒው ዋይት ሃውስ ትራምፕ ቦልሩም ምናምን በቃ መዘጋጀት አለበት። ቦልሩም ሁሉም በቃ ታንክ ጋድ ፕሬዚዳንት ትራምፕ ኢዝ ቢልዲንግ ኤ ቦልሩም አት ዋይት ሃውስ ምናምን ዚስ ኢዝ ዋይ ዊ ኒድ ትራምፕስ ቦልሩም ዊ ኒድ ዘ ዋይት ሃውስ ቦልሩም ምናምን እያሉ ይጽፋሉ። ግን የምር ቦልሩም አይደለም፣ ስለዛ አይደለም የሚያወሩት። ያው ቦልሩም ያው ሴኩሪቲ እንደ ባንከርስ ነው እዛ ዋይት ሃውስ ውስጥ የሚገነባ አንደርግራውንድም እንዲሁም ከላይም ሰፋ ያለ ሃውስ ነውና ወይንም ሩም ነው። እዛ ውስጥ እንግዲህ ፕሬዚዳንቱ ምንም አይሆንም ተብሎም ስለሚታሰብ በሚለው ነው እንደዚህ ይሁን ያሉትና ስለምን እንደሚያወሩ ነግራቸዋለሁ። ቦልሩም እያሉ በሚናገሩ ታይም ማለት ነውና ትራምፕም ወጣና በቃው ያስፈልገኛል እንደዚህ አይነት ነገር ብሎ ሲናገር all of the attributes of what we're planning at the White House. It's actually a larger room and it's much more secure. It's drone proof, it's bulletproof glass. We need the ballroom. That's why Secret Service, that's why the military are demanding. ያው በኢስት ዊንጉ በኩል በዋይት ሃውስ ነው ይገነባል ተብሎ የሚታሰበው ማለት ነው። አንደር ኮንስትራክሽን ነበረ። አሁን ላይ ትንሽ ዘግይቷል፣ ግን አሁን መገንባቱ አይቀርም። የራሱ ኪንግደም ምናምን ነው እየገነባ ያለው ሰውየውና ግን ትራምፕ ዩዚንግ the shooting event to promote his ball room ማለት ነው። ገባችኋል? ስለ በዓል ነው እያወራ ያለ ሰውዬ። you are watching a movie እህት ወንድሞቼ፣
ገባቸው አይደለ? በዚህ ውስጥ ደግሞ በዓልን እያስመለኩ ነው ያሉት ማለት ነው። በወልድሩም በዓል ነው፣ ስለ በዓል ነውና ለበዓል ነው ሩም የሚያደርጉለት። እዛ ውስጥ ያው ሳክሪፋይስም አንደርግራውንድ ውስጥም ብዙ ቻይልድ ትራፊኪንግም ሌላም አምልኮም ሊደረግ ይችላል፣ እየተደረገም ነው። ዋይት ሃውስ ውስጥ እንደምታውቁት ብዙ ርኩሰት ብዙ ነገር ስላለ ማለት ነው። የተሰራበት ቅርጽ እስከ ዋሽንግተን ሞኒመንት አይተናል እኮ በኦል ስትራክቸር አለ እንደ የተሰራው ዋሽንግተን ሞኒመንቱ ዋሽንግተን ዲሲ የሚገኘው ሞኒመንት ራሱ ኦብሊስክ አይደል እንዴ? አይተናል እኮ ጥንታዊ ኢጂፕሽያኖች ሳክሪፋይስ የሚያደርጉት ሩም ላይ በቀኝና በግራ የሚቆም ምልክት እኮ ነው። እንደ ወንድ ልጅ ብልትም ይታያል። እና ብዙ ርኩሰቶች አሉ። ሳይን ኤንድ ሲምቦል ወይንም ሳይንስ ኤንድ ሲምቦልስ ወሳኝ ናቸው። የቻይኒስ ፊሎሶፈር የነበረው ኮንፊሽየስ እኮ ተናግሯል አይደል? ዓለም በቋንቋ ምናምን አይደለም የምትመራው በምልክትና በምልክቶች ነው ብሏል። እና ያንን ነው እያየን ያለነው ወንድሞቼ። የሚገርማችሁ ነገር ይሄ ኢሉሚናቲ ካርድ ኢነፍ ኢዝ ኢነፍ ከዚህ በፊትም የትራምፕ አሳሲኔሽን ላይ ሜንሽን አድርጌው ነበር፣ ታስታውሳላችሁ። at any time at any place our snipers can drop you have a nice day የሚል ጽሑፍ ያለበት የኢሉሚናቲዎች ካርድ መጫወቻ ጌም አሳይቻቸዋል። ይህንን ወደ እውነት እየቀየሩት ነው እና ባለፈው ስናይፐሩ መጥቶት እንግዲህ ለሞት የሆነለት ቁስል ተፈወሰ እንደሚለው ከዮሐንስ ራእይ ጋር ማያይዘን አይተናል። ከዛ በኋላ ብዙ አመኔታም ሲያገኝ አረ እንዳታምኑት ብዬም ተናግሬ ነበር። አሁን ሰው እያወቀው ነው። አሁን ደግሞ ይኸው ሌላ ለመቅጠፍ ግሬት ዲሴፕሽን መንገድ መርጦ እየሄደ ነው እና የሆነ ስናይፐር ወይንም የሆነ አቴምፕት ተደርጎበት ይሄ ሰውዬ ሊገደል የሚችልበት እድል ሰፊ ሊሆን ይችላል። ምናልባት በዚህ ካርድ የተነሳውን ብዙ ነገር ሙከራ እያየን ስለሆነ እንጂ አንታይክራይስቱ አይደለም። ከዛ ጋር ታያይዙት። ግን ኦስካር መሸለም አለበት። የኦስካርስ አዋርድስ ወይንም አካዳሚ አዋርድስ መሸለም አለበት። ትራምፕ በሚገርም ሁኔታ እየተወነ ስለሆነ የሞሳዱን ኤጀንት ሰምታችሁታል አይደለ? ስፓይ ሰላይ the world is our stage ሲል እና ከሚተውኑት መካከል ከአክተርሶቹ መካከል አንዱ አክተር ዶናልድ ትራምፕ መሆኑን ማወቅ አለባችሁ። ይህን ይመስላል የዛሬው መርሃ ግብር። መርሃ ግብሩን ላይክ አድርጉት። እንዲሁም የዴይ 7 ዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡ ነው። በመጨረሻም ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንንም ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።